የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ እንዳሉት ፓርቲው በክልሉ ከህዝቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ እየፈታ ይገኛል ብለዋል። በወላይታ ዞን አረካ ከተማ አስተዳደር ህዝብ በዋናነት በንጹህ የመጠጥ ውሃና በመንግስት ሆስፒታል ግንባታ የሚነሱ የመልማት ጥያቄዎችን ለመፍታት ከፌዴራል ውሃ ፕሮጀክት ጋር በመቀናጀት በቅርቡ ወደ ስራ እንደሚገባና የሆስፒታል ጥያቄም እንደሚመለስ አቶ ገብረ መስቀል ጫላ ተናግረዋል። የአረካ ከተማ ውሃ ከዓመት በፊት ጀምሮ ይከታተላለው። ስለዚህ ጥናት ቡድኑም በወቅቱ በነ ጥያቄ ነው የመጣው። ከንቲባው ሰጥቶ ስለነበረ ማስታወሻ አሁን ጥናቱ አልቋል። ባለፈው የመጡትን ሚኒስትር ዴኤታ አግኝተን አነጋግረናል። ስለዚህ እሱን እስከ መጨረሻው እንከታተላለን። ሁለተኛው የሆስፒታሉን ጉዳይ ነው። መንግስት አሁን አዲስ ሆስፒታል አይገነባም። ነገር ግን አረካ የቦሎሶ ሶሬ ወረዳ በአካባቢው በክላስተርም ላይ ሆስፒታል ስለሌለ ቀደም ብሎ ያለው የዱቦ ሆስፒታልም አገልግሎት በቂ አገልግሎት የማይሰጥ ስለሆነ ይህንን እንደ ሁለተኛ ስራ ማስታወሻ ማያዘን ለእናንተ ለማረጋገጥ ነው። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንዳሉትም በዞኑ በርካታ የልማትና የመልካም አስተዳደር ጥያቄዎች ምላሽ እያገኙ ነው ብለዋል። በዋናነት በዞኑ የመንገድ፣ የንጹህ መጠጥ ውሃ፣ የትምህርትና ሌሎች የልማት ጥያቄዎች ምላሽ እንዲያገኝ ትኩረት ተሰጥቶ እየተሰራ መሆኑንም ረዳት ፕሮፌሰሩ አብራርተዋል። እንደ ክልል አዲስ ክልል መስርተን እንደ ወላይታ ደግሞ በብዝሃ ዘርፍ ኢኮኖሚ ውስጥ ያሉ ተዋንያንን ቁጥር በመጨመር በግብርናው ዘርፍ አመርቂ ውጤቶችን አስመዝግበን ከዚህ በፊት ሁላችንም እንደምናውቀው እዚህ ቦሎሶ አካባቢ የሚሰለፈው እርዳታ ያ ታሪክ ተቀይሮ ስለዚህ ዛሬ በራስ አቅም ራሳችን አምርተን ራሳችን በልተን ጠግበን በተለይ በዚህ ግንቦት ወር ውስጥ ያለው ረሃብ ሁላችንም የምናውቀው ነው። ያለምንም ችግር የተሻገርንበት ጊዜ ላይ ደርሰናል። በኢንዱስትሪ ዘርፍም እንደዚሁም በተለያዩ የቆሙ ኢንዱስትሪዎችን እንደገና በማስነሳት ወደ ስራ እንዲገቡ የማድረግ ስራዎች እየተሰሩ ይገኛሉ። የአረካ ከተማ አስተዳደር ከንቲባ ኢንጂነር ጥበቡ ሳሙኤል በበኩላቸው በከተማው በርካታ የልማት ስራዎች እየተሰሩ ነው ብለዋል። የከተማ ነዋሪዎች የንጹህ መጠጥ ውሃ አቅርቦት እንዲሁም የመንግስት ሆስፒታል ግንባታ ጥያቄ ምላሽ እንዲያገኝ ትኩረት ተሰጥቶ እየተሰራ መሆኑንም አብራርተዋል። ዋናነት ከተማ ውስጥ ከህዝብም ጥያቄ ሆነው የተነሱት የንጹህ መጠጥ ውሃ ችግር እንደ አረካ ከተማ በጣም ዝቅተኛ ነው። ይህ ትክክለኛ የህዝባችን ጥያቄ እንደሆነ ከክልልም ከዞንም የመጡ የኛ አመራሮቻችን ጥያቄው ተገቢ ነው፣ በትኩረት ይዘን የምንከታተለው የምንመልሰው ነው የሚሆነው የሚለው በመድረኩ የተግባቡበት። ሁለተኛው አረካ ከተማ ትልቅ ከተማ ነው። የመንግስት ሆስፒታል አለመኖሩ ህዝቡ ዘንድ ትንሽ ቅሬታ መሰል ነገር ያሳደረ መሆኑ ግን ደግሞ ይህንን በቅርቡ ከህዝብ ከመንግስት ጋር ተባብረን የምንሰራ መሆኑ ከክልልም ከዞኑም የመጡ የኛ አመራሮቻችን ይህንን በትክክል ወስደው ሆምወርክ አድርገን እንሰራለን። ከመድረኩ ተሳታፊዎች መካከል አንዳንዶቹ እንዳሉት በከተማው የተጀመሩ የልማት ስራዎች ትኩረት ተሰጥቶ በመሰራታቸው አመርቂ ውጤት እያስገኘ ይገኛል ብለዋል። በከተማው የንጹህ መጠጥ ውሃ፣ የመንገድ ከፈታና የሆስፒታል ግንባታ ችግር እንዲፈታም ጥያቄ አቅርበዋል። የኛ አርሶ አደሮች በተለያዩ እንግዲህ ያው በእግር የሚጓዙ አሉ፣ በሞተር የሚጓዙ አሉ። በድሮ አጠራር ዩራፕ የሚባለው መንገድ ቀበሌውን ከቀበሌ ጋር የሚያገናኝ ትንሽ ዳክሟልና ይሄ በቀኝ እጅ በክልሉ መንግስት ቢያዝና ቢሰራ የሚለውን ለማስቀመጥ ይፈልጋለሁ። በወላይታ ውስጥ በሁለት ቦታ አየር ማረፊያ እሰራለሁ ብሎ ያቀደው እቅድ ብልጽግና ፓርቲን ከመምረጥ ወደኋላ አያስደርግም። ምክንያቱም የሚመረጥበት ቀን ግንቦት 24 ዕለቱ ሰኞ ከጠዋቱ በ12 ሰዓት ተነስተን 1 ለ3 እና 1 ለ10 ትስስር ፓርቲያችን እንመርጣለን። በውይይቱ የክልል ከፍተኛ አመራር፣ የወላይታ ዞን ከፍተኛ አመራርና የከተማው ነዋሪዎች ተገኝተውበታል።